እያወራን ነው አንተ እያወራን ነው የሩታ መሆን ካልቻለ ኤርሚላ እንዲሆን ስለማንፈልግ ካንቺ ጋር የመጀመሪያ የነበራችሁ ፍቅር እንድታስቀጥሉ ፈልጋለሁ። ደሳስ የሚሉ የፍቅር ጣፋጭ ጊዜያት ነበራችሁ። ያን ነገር አቀጥላችሁ ደሳስ የሚል ነገር እንደምታሳልፊ ተስፋ አደርጋለሁ። ከኤርሚላ ጋር እንዲሆን እያገዝከው ነው ያለው ወይ እየደገፍከው ነው ያለው እና እሷ ደግሞ እየጎዳችሁ ነው ያለችው። ይሄን ነገር ማወቅ አለበት። አብርሃምንም ወዶ ከሆነ ከሚወደው ሰው ጋር አገናኘው። አብርሃምን ከሚወደው ሰው ጋር አገናኘው። አላቅም እንደምትወጁ እኔ ማቀው ይላል እንደምትወጁ እንኳን አንተ አይደለህም ሌላ ብዙ ሰው ያውቃል። ሩታም ላይ አብርሃምን ፍቅርም ማለት ብዙ ነገሮች ተፈጥረዋል። ከዚያ ነገር አብርሃም መውጣት አለበት። ሄርሜላ ለአብርሃም አታስፈልገውም፣ ወይም ደግሞ ሄርሜላ አብርሃምን ትጎዳዋለች እንጂ ምንም የጠቀመችው ነገር የለም። አሁን ከነጻነት ጋር አብረው እንዲቀጥሉ ፈልጋለሁ። አብረው እንዲሆኑ ፍቅራቸው እንዲቀጥሉ ፈልጋለሁ። ሌላ ነገር ምንም አይደለም። ገባ? ለሩታ ካልሆነ ቀለ ነጻነት ነው መሆን ያለበት። ገባ አይደል? ያው በቃ ይሄ ስላንተ የመጣች ሴት ምንም አይደለም። ቦታውን ብቻ እንድትነግረን መሪያ ዙር ጎርቷለች ያላችሁ ላላችሁበት መልስ የምሰጣችሁ ነገር አብርሃም ጎዳት እንጂ አልጎዳትም። ሲቀጥል ደግሞ እኔ አብርሃም ጻ ልጅ አይደለም ከነጻነት ጋር ሁን ብዬ ስለው አንቺ ጋር መጥቶ ሊሆን የሚችለው ማለት ነው። አንድ ነገር ታበራችሁ እሺ በለኝና ማለት ነው እኮ ምን እኛ የሚረዳ ነገር ከሆነ እሺ ሰርግ ጥላችሁ የሚላን ያብርሽን ሰርግ ከዛ ውጪም ነገር አደረግላችሁ አልችልም። ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? ዛሬ ለየት ካለ ሰው ጋር ተገናኝተናል። ሰላም ባያችሁ። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ? አይ እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ያው ቤተሰቦች ዛሬ ደስ በሚል ነገር ነው የተገናኘ ነው። ሁላችንም ያው አዲስ አበባ ነው ያለችው። ነፂም ማታ ተገናኝተን ነበር። ብዙ ነገር አውርተናል። በጣም ብዙ ነገሮች አውርተን ዛሬ በቪዲዮ እንገናኝ ተባብለን ለእናንተ ያለውን ነገር ለማሳወቅ ፈልጋ ነው ዛሬ በግልጽ ያደረግነው። ዛሬ ያው አዲስ አበባ ነው ያለነው ቤተሰቦች እንደምታውቁት እና ደሳስ የሚሉ ነገሮችና ትልቅ ራዕይ ይዘን ያለነው ቤተሰቦች ደሳስ የሚሉ ነገሮች ነው ያለነው። ነፂ በጣም ማለት ደስ ብሎኛል የሀሳብሽን ቀይረሽ ወደዚህ ነገር በመምጣትሽ። መጀመሪያም የራስሽ ነገር ነው የጠየቅሽው። የራስሽን ነገር ደግሞ ስትጠይቂ ያው በፍቅር መሆን ስላለበት ነው ከኔ ጋር መሆንን አዲስ አበባ ድረስ የመጣ ነው። በጣም ደስ ያለኝ ሲጀመር በቃ አብርሃም የሩታ መሆን ካልቻለ ኤርሚላ እንዲሆን ስለማንፈልግ ካንቺ ጋር የመጀመሪያ የነበራችሁ ፍቅር እንድታስቀጥሉ ፈልጋለሁ። ደሳስ የሚሉ የፍቅር ጣፋጭ ጊዜያት ነበራችሁ። ያን ነገር አቀጥላችሁ ደሳስ የሚል ነገር እንደምታሳልፊ ተስፋ አደርጋለሁ። ያው በእርግጥ እሱም የሆነ ሀገር ሽቶበታል መሰለኝ እንደዛ አይነት ነገር ሰምቻለሁ። ማለት እኔ ከዚህ በፊትም የተናገርኩኝ ነበር ብዙ ጊዜ አውርቻለሁኝ ለቤተሰቦቼም። ከዛ ቀጥሎ ደግሞ ማለት ማውራት ላለብኝ ሰው ሁሉ እያወራው ነበር የተናገርኩት ነገር ስለሆነ ማለት ነው። ማለት እንዴት ነው ከሄርሜላ ጋር አብርሃምን ማየት አልፈልግም ተናግሬያለሁኝ። ዛሬ ብቻ ሳይሆን ከዛ በፊትም የተናገርኩት ነገር ስለሆነ አብርሃም ከሩታ ጋር መሆን ካልቻለ ከኔ ጋር ነው መሆን የሚችለው እንጂ ይሁን ብዬ ከሄርሜላ ጋር እንዲሆን አልተወውም ብዬ ከዛ በፊትም ተናግሬያለሁኝ እና ዛሬ ደግሞ ቀኑ ደርሷል ማለት አብርሃም ማለት ከሄርሜላ ጋር እያደረገ ያለውን ነገር አሁን እየሆነ ያለውን ነገር ሁላችንም የምናውቀው ነውና ያ ነገር ደግሞ ለኔ ሰላም አይሰጠኝም። ብቻ አንተም ታውቃለህ፣ ጓደኞችም ሁሉም ሰው ያውቃል። እኔ ማለት አልደርስበትም አብርሃም ላይ ከሩታ ጋር ከሆነ ብያለሁኝ። ከሄርሜላ ጋር ከሆነ ግን ሄርሜላንም አልተዋትም እሱንም አልተወውም ብዬ ነበረ። ዛሬ አዲስ አበባ ገብቻለሁ። ቤተሰቦቼ አብርሃምን ላገኘው ነው የመጣሁት። ማለት አሁን ያደረጋቸው ነገሮች ከሄርሜላ ጋር የሚያሳልፈው ነገር ስላልተመቸኝ ከሩታ ጋር ደግሞ የሆነ ስላልሆነ ግዴታ ከኔ ጋር ነው መሆን ያለበት ብዬ ነው የመጣሁትና አንተም ከጎኔ ስለሆንክና ይሄን ሀሳብ ስለተቀበልከኝ አመሰግናለሁ። አዎ ልክ ነሽ ነፂ። ማለት ያው ከዚህ በፊት የነበራችሁ ፍቅር ማንም ሀገር የሚያውቀው ነው፣ ሁሉም ሰው የሚያውቀው ነው። ያኔም አንቺ የተውሽው ለሩታ እስቲ መሰለኝ ነገሮች ነበረ፣ ብዙ ነገሮች ነበሩ። አንቺ እሱን ከሱ ጋር አብርሃምን ወደ ራስሽ የምታደርጊበት ብዙ ነገሮች ነበሩሽ። አንቺ ግን ያን ነገር ማድረግ አልፈለግሽም በዛን ሰዓት። ለምን ለሩታ እስቲ በቃ ልጅ ወልደዋል ምናምን ያ ነገር ስላለ ማለት ነው። ግን አሁን ላይ ግን አብርሃም ከማይሆን ሰው ጋር በጣም እዚህ ግባ ከማትባል ሴት ልጅ ጋር እያደረገ ያለው በጣም ደስ የማይል ነገሮች ናቸው። ስለዚህ ይሄ ልጅን መታደግ አለብን። በቃ ስለሽ እየባለገ ነው በጣም አብርሃም። ስለዚህ ትቼው ነበር እኮ እኔ ትቼው ነበር የተውኩት፣ ግን ከሩታ ጋር እንዲሆን እንጂ ከሄርሜላ ጋር እንዲሆን አይደለም። ማለት እኔ የአብርሃም ደስታ ያስደስተኛል ብዬ ነው የተውኩት። አብርሃም ደስ ብሎት የሚኖር ከሆነ እኔም ደስ ይለኛል። ምክንያቱም
ያው ታውቃላችሁ ፍቅር ማለት ለፈቀሩት ሰው ደስታ መኖር አይደለ? ስለዛ እኔ ከሩታ ጋር ሆኖ ደስተኛ የሚሆን ከሆነ ሶኪ በቃ ደስ ይለኛል። ከልጁ ጋር ሆኖ የሚኖር ከሆነ ደስ ይለኛል። ማለት ማንኛውም አባት ከልጁ ጋር ሆኖ ሲኖር ደስ ይለዋል አይደለ? ያን ነገር በማሰብ ነበር የተውኩት። አሁን ግን ያ ነገር እየሆነ ስላልሆነ ነው ወደ እንደዚህ አይነት ውሳኔ የመጣሁት ማለት ነው። አዎ ግን ምን እንዳልታውቂያለሽ አንዳንዴ ያው በህል ተገፋፍተሽ ምናምን መሆን የለበትም። አንደኛ ነገር የምር አብርሃምን አሁንም ፍቅርሽ አለ ውስጥሽ ላይ ከዛ ፊት የነበረው ፍቅር አሁንም ድረስ አለው የሚለውን ነገር ማወቅ አለብን ስልሽ አሁን አብርሃምም እንዲጎዳ ስለማንፈልግ ያው አሁን እየተጎዳ ካለው ማለት ከዚህ በላይ ሊጎዳ አይችልም። ሲቀጥል ደግሞ እኔ ማለት ማንኛውም ሴት ቢበዛ እኮ እንዴት ነው 2 ወር 3 ወር እኮ አንዳንድ ሰው ይረሳል አይደል ሰው። እኔ ግን ይሄ ሁሉ አመት ስለ አብርሃም ሳወራ የቆየሁት ሳላፈቅረው አይደለም ማለት ፍቅሬ እንድትጠራጠር ምናምን አልፈልግም። ድጋሚ ደግሞ አብርሃም እኔ ጋር መጥቶ ይጎዳል ምናምን የሚለው ነገር እንድታስብ አልፈልግም። ማለት ምንም ጥርጣሬ እንዲገባ ስለማልፈልግ። አዎ ለምን እንደዚህ ከዛ በኋላ እዛ ከሱ ጋር ሆነሽ ሌላ ነገር እንድትጎጁ ምናምን ነገር ከሆነ ያ ነገር ጥሩ አይደለም። ገባሽ? ሰውም ደስ የማይል ነገር ስለማይሆን በፍቅር እንድትኖሩ በሰላም እንድታኖሪው በቃ በስትክክል ተጋብታችሁ እንድትኖሩ ነው የምፈልገው። ከዚህ በኋላ ጭቅጭቅ ምናምን ነገር አልፈልግም። ነጽ የምር በስትክክል በቃ ሽማግሌ ልኮ እኔ አሁን ሄርሜላ ጋር ሽማግሌ ልካል ማለት ዘበት ነው። አብርሃም እንደማይልክ አውቃለሁ፣ እንደማይፈልጋትም ግን የሆነ ቂም ስላለበት ብቻ ነው ከሷ ጋር የሚሆን በቃ መሆን የፈለገው እንጂ ምንም አይነት ምክንያት ኖሮት አይደለም። አሁንም ቢሆን ማለት ነው። ስለዚህ አሁንም ብነግርሽ ነገር አብርሃምን በፍቅር እንድታኖሪውና በቃ በስትክክል አብራችሁ እንድትኖሩ ነው የምፈልገው። ለሩታ ካልሆነ ካንቺ ጋር እንዲሆን ነው የምፈልገው። እንደምንም ብርሽ ያሳምነሽ ነገሮችን እንድትጨርሽ ነው የምፈልገው። አዲስ አበባ ድረስ የመጣንበት ምክንያት ያ ነው። የኔም ፍላጎት እሱ ነው። ከሱ ጋር ማለት አሳምኘው አንድ ላይ እንድንሆን ማለት እሱም እንዲቀበለኝ እፈልጋለሁ ይሄንን ነገር እኔ ብቻ ስለወሰንኩኝ አንተ ብቻ ስለወሰንክ ምናምን የሚሆን ነገር የለምና እሱም አምኖ እንዲቀበለኝ ማለት ምኞቴ ነው። እዚህ መጥቻለሁኝ። ከመጣ ወዲህ እሱ ሰላም ሆኖ የሚኖርበትን ነገር ነው ማደርገው። ማለት እንዲከፋው ምናምን አልፈልግም። ይሄ አሁን ላይ ያለው ድባብ ጭቅጭቁ ምናምን እንዲኖር አልፈልግምና ያንን ነገር እሱም ተስማምቶበት እንዲስተካከል የኔ ምኞት ነው እንግዲህ እና በቃ በጣም ማለት ደስ የሚል ነገር እንድትኖሩ በቃ አብራችሁ ብዙ ነገሮችን እንድትመሰርቱ ነው ፈልገው። ከአብርሃም ጋር ልጅ ወልዳችሁ ብዙ ነገር እንድታረጉ ነው ፈልገው። የምሬ ነው ማለት የሆነ እየመሰለኝ ያንን ነው የምፈልገው ምኞታችሁ በቃ ያ እንደዛ እንደሆነ እንጂ ከዚህ ሸራይት ከመሰለች ጋር እንዲቆይ አልፈልግም። የኔም ፍላጎት አይደለም። በጣም እያበላሽችሁ ከሷ ጋር ሆኖ ሳይው በጣም ነው የሚሰማኝና ዛሬ ደግሞ ከዚህ ሌላ እዚህ ጋር ስመጣ ማለት አብርሃምን ማገኝበት መንገድ አላገኘሁም እስካሁን ድረስ ማለት ስልክም ማለት ብዙ ነገሮችን ሞክሬያለሁና እሱም ማግኘት አልቻልኩኝም። ከዛ ከትላንት ወዲያ ምናምን ደግሞ ከሆነ ሰው ጋር አይቼዋለሁ ያለኝ ሰው አለ አብርሃምን በዛ ሰው መንገድ ነው ላገኘው የምችለው እሱ። አዎ ትላንት ምን ቤት ድረስ ሄጄ አጥቼዋለሁ አብርሃምን ፈልጌው የት እንደደበቁት አላውቅም። አዎ ሰውም ልኬ ነበረ በስልክም በምንም ማለት ላገኘው አልቻልኩኝም። አላውቅም አሁን ያለበት ሁኔታ ሊሆን ይችላል እንደዛ ስልክ ማነሳው ምናምንና አብርሃምን እንዳይገናኘኝ የሚችል ሰው አለ አንድ ሰው እሱ ጋር ደውዬ እዚህ ጠራውና ማለት ቀጥታ አብርሃም ጋር እንዲወስደን ነው የምፈልገው። እኔ ምንም አይጭቅጭቅ አልፈልግም፣ ምንም ነገር አልፈልግም። ከአብርሃም ጋር መገናኘት ብቻ ነው የምፈልገው። ያንን ደግሞ ማድረግ የሚችለው አሁን የምጠራው ሰው የምደውልለት ሰው ነው። እሺ ማለት ታውቀዋለሁ እኔ ታውቀዋለህ ማለት እሺ ደውልለትና ሁለታችንን አብርሃም ጋር ወስዶ እንዲያገናኘን ስለምፈልግ ነው። እንደውም ሰርፕራይዝ ታደርጊው ደስ ይለኛል። ቀለበቱን ገዝተን እዚህ ያምር ግጥ ብታረጊው ደስ ይለኛል። እናደርገዋለን፣ እናሳካዋለን። ሄሎ እንዴት ነህ? ሰላም ነው አለሁኝ። ቅድም ያልኩ ቦታ ትመጣለህ? መጥቻለሁ። ኪያ ድምጽ ነው አይደለም እንዴ? ጨርስ ያጋሰስ የሆነ ልጅ መጥቻለሁ። ከሆነ ሰው ጋር ነኝ። ቅድም ያልኩ ቦታ ነው፣ እየጠበቅን ነው። ቶሎ በልሽ። ያጋሰስ ጋር ታገናኛለሽ። ኪያ ድምጽ ነው ወይስ አይደለም? ሌላ ሰው ነው ይመስላል። አዎ ድምጽ። አይ ምን ተጣልታችኋል? አይ የሆነ ማለት ነው እንጂ እንደ ልጅ ምስል በቃ አላውቅም። ብቻ ሁኔታዎቹ እሱ ልጅ አይ ሌላ እስኪ አይደለም ሌላ ሰው ነው። እንደውም አብርሃም ሰርፕራይዝ ነው። በማርያም ኪዬ ግን ከሆነ
አይ ምንም የሚፈጠር ነገር የለም ማለት እኔ አብርሃም ጋር የሚወስደኝ ሰው ካለ ምንም አይነት ችግር የለውም። ምን ያ ችግር የለውም። እኔም እኮ ያን ነገር ፈልገዋለሁ፣ ግን ምንም የሚፈጠር ነገር ይሄ ሄርሜላ አሸርጋች ስለሆነ እሱ ማለት እኔም ማግኘት አልፈልግም። ማለት ማግኘት አልፈልግም ስለሽብን ነው ለዛ አንተ ሄርሜላ ጋር ሪሌሽን ያላቸው ሰዎች ስለሆነ ግን ያን አብርሃም 400,000 ብር ምናምን ነገር አድርጎ ምናምን ሊድረዋል ነበር። እሱ ነበር ዋናው። ግን ዛሬ ደግሞ እኛ በስኬት እናሳየዋለን። አራው ግድ ነው። ዛሬማ አዲስ አበባ ድረስ መተን ነገሮችማ ጨርሰን ነው ለዛ ስለምናሳየው እሱ ደግሞ አብርሃምን ለማግኘት እሱ የሚያስፈልገን ከሆነ እሱም ችግር የለውም። ምርቀት ብንል ችግር የለውም። ለዛ ብዬ ነው እና ማለት እንደ እድሜው አይደለም ኪያ ሊበስል አልቻለም። የምሬን ነው። ብዙ ጊዜ አስጠንቅቄዋለሁ። ታልክ እዚህ ሰላም ባለው ምን ተቀበልሽ? ሁለታችሁን ሳገናኛችሁ እንድጣሉ ምናምን አልፈልግም። እኔ እዚህ ድረስ የመጣሁት ለአንድ አላማ ነው። ኦኬ አዲስ አበባ ድረስ የመጣሁት ለአንድ አላማ ነው። ያን ነገር ልታቅ ፈልጋለሁ። ምንም አይነት ጭቅጭቅ አልፈልግም። ምንም አይነት ነገር አልፈልግም። እሺ እነዚህ የመጀመሪያ ዙር እዚህ ጋር የጠራሽኝ ያለ ፍቃዴ ነው። እዚህ ጋር ስመጣ አንቺን አክብሬ ነው የመጣሁት። ማለት ቡቼ እንዳለ ባቅ ኖሮ ልመጣ አልችልም ነበረ። እዚህ ጋር ስትመጪ በምንኛውም አይነት አላማ ነኝ፣ በምንኛውም መልኩ ነኝ ከሱ ጋር ባጣሪ መልካም ነበር ነው ማለት እኔም እኮ ያንን ሲከተል ደግሞ ሁለታችሁ አብራችሁ የሆናችሁበት መንገድ አልገባኝም። ማለት አንተን ያስቀይማል። እኔ እና እሱ አብረን ብንሆን አንተን የሚጎዳ ነገር አለ? ምንም ለሚጎዳኛል እኮ ምንም የሚጎዳ ነገር የለም። ሲቀጥል ደግሞ ለጤና እንዳገምታለሁ አንቺና እሱ ኮላ ባረጋችሁ ማለት ነው። ይኸውልህ ገና ኪያ ነገሩን ሳልነግርህ ለምን ወደ ሌላ ነገር የምታመራው? እኔ ጭቅጭቅ አልፈልግም። ከመጀመሪያ ጀምሮ ነግሬሃለሁኝ። እዚህ ድረስ የመጣሁት ቡታጅራ ያ ሁሉ ነገር ያ ሁሉ ጭቅጭቅ ተፈጥሯል። ብዙ ነገር ተጣልተን ምንም በቃ ብዙ ነገሮች ተፈጥረዋልና ዛሬም እዚህም እንዲደገም አልፈልግም። እኔ አዲስ አበባ የመጣሁት ለአንድ አላማ ነው ብያለሁ። እሱን ደግሞ ማሳካት ፈልጋለሁኝ። ያንን ለማሳካት ደግሞ አንተ ታስፈልገኛለህ። ማሳካት ስላልቻልኩኝ አንተ ታስፈልገኛለህ። ለዛ ነው ደውዬ የጠራሁት እንጂ እኔ ካንተ ጋር ምንም ጭቅጭቅ ውስጥ መግባት ፈልጌ አይደለም። ከሱ ጋር ላጣላችሁ ፈልጌ አይደለም። ይኸውልህ አንተ ይኸውልህ ስማኝ፣ ጸብ ምናምን የምትፈልግ ከሆነ እኮ ችግር የለውም። የሚባል ጸብ አለ። የምሬ ነው የምልህ። እንደዛ ሳይሆን ሪንግ ውስጥ ገብተህ መጣላት ትችላለህ። እንደ ሴት እንደዚህ በአብርሃም በእንትና በሄርሜላ ጉዳይ ገብተህ ከምታወራ ወንድ ከሆንክ አንተ ሪንግ ውስጥ ማውራት ከፈለክ አውራ። መድኃኒዓለም ከውቼ ጋር ሪንግ ውስጥ ለመግባት ዝግጁ ነኝ ከፈለክ ማለት ነው። አንተ እንደዛ ስሜት ውስጥ ካለ ዝግጁ ነኝ ከውቼ ጋር ለመግባት ግን የሚቀለቁ አይደለም ብለህ እንትን አትበል። ለዚያው ቁም ነገር ወሬ እኮ እኔ ለሲሪየስ ጉዳይ የጠራኋችሁ ምን ሆናችሁ ነው? በማርያም እስኪ አንዴ ማለት እንደ ትልቅ ሰው አውሩ። በቃ ጭቅጭቅ ይቀር። እስከዛሬ ተጨቃጭቃችኋል እኮ አሁን ንገሪው። በቃ አሁን ያለውን ነገር እኮ ይቀር። እኔና ቡቼ በቃ እሺ ሰላም፣ አሁንም ሰላም ነው። እኔና ቡቼ ተስማምተን እዚህ ጋር መተናል። የተነጋገርንበት ጉዳይ አለ። እኔም እዚህ ድረስ የመጣሁበት ነገር አለና ለዛ ነገር ታስፈልገኛለህ ብያለሁ። እዚህ የመጣሁት አብርሃምን ለማግኘት ነው። አብርሃምን ለማግኘት ማለት ብዙ ነገሮችን አይተናል ከዚህ በፊት ሄርሜላም ሩታም ላይ አብርሃምን ፍቅርም ማለት ብዙ ነገሮች ተፈጥረዋል። ከዚያ ነገር አብርሃም መውጣት አለበት። ሄርሜላ ለአብርሃም አታስፈልገውም፣ ወይም ደግሞ ሄርሜላ አብርሃምን ትጎዳዋለች እንጂ ምንም የጠቀመችው ነገር የለም። ገባክ? አብርሃምን መጥቀም ብትችል ራሱ የምትጠቅመው ሩታ እንጂ ሄርሜላ አይደለችም። አሁን ደግሞ ያለው ከሄርሜላ ጋር ነው። ሄርሜላ ደግሞ እየጎዳችሁ ነው። ስማይኔ ደግሞ ላስታውቃት እንጂ ነው እየጎዳችሁ ነው። ትላንት ሄጄ አብርሃምን ላገኘው አስጠንቅቄ ብዙ ነገር ልነግረው ብዙ ነገር ልዝቼበት ነበር። ካስታወስካ በጣም ጸጉሩንም ሁላ ላጨዋለሁ ምናምን ብዬ ነበር አይደለ? ያን ነገር ትቼዋለሁ። ገባ? ትቼዋለሁ። አሁን ከነጻነት ጋር አብረው እንዲቀጥሉ ፈልጋለሁ። አብረው እንዲሆኑ ፍቅራቸው እንዲቀጥሉ ፈልጋለሁ። ሌላ ነገር ምንም አይደለም። ገባ? ለሩታ ካልሆነ ቀደ ነጻነት ነው መሆን ያለበት። ገባ አይደለ? ያው በቃ ይሄ ትላንት የመጣች ሴት ምንም አይደለም። ቦታውን ብቻ እንድትነግረን እሺ። ያን ነገር ነገር አብርሃምን ማግኘት ስላልቻለን አንተ እንድትነግረን ብቻ ነው። በእኔ መንገድ አብራችሁ እንደነበራችሁ ሰዎች ስለነገረን ነው እንጂ ቤቱ ድረስ ሄጄ አሁንም አብረን ነበርን። እኔም ሄርሜላም አብረሽም አብረን ነበርን። እሺ ምን ይሁንሽ እኮ ያለበት ብቻ እንድትነግረን ነው። የማገናኝሽ አንቺ ከአብርሃም ጋር እንድትወኝ ከአብርሃም ጋር እዚህ ድረስ ለፍቼ መጥቼ እሱን ሳላገኝ መሄድ አልፈልግም። ገባክ? ስለዚህ አብርሃም ደግሞ ማግኘት አልቻልኩኝም። ቤቱም ሰው ብልክ ማንም ብቻ ሄዶ ነበረ ሊያገኘው አልቻለም። ገባክ? ሄርሜላ ነግሬሃለሁኝ። አንተ ሄርሜላ ልደግፍ ትችላለህ።
ምናልባት ደግሞ ሄርሜላ ለአብርሃም የምትጠቅመው ሊመስል ይችላል። ሄርሜላ አልጠቀመችውም። አሁንም ቢሆን በህይወቱ ላይ ብጥብጥ ጫጫታ ነው እንጂ ያመጣችው ምንም ያመጣችው ነገር የለም። ከፈለክ በብር ኃይል የምፈልገው ነገር ብር የሚፈልግን ካልክ በብር አይ በሰላማዊ መንገድ አሳያቸው ለምትለኝ ከሆነ አሳይ። እኛ ያንን ብቻ እንደምታፈቅረው ታውቃለህ አይደል? ብሩም ተው እሺ። እንግዲህ አውርታችሁ ሁለታችሁም ተራራውታችኋል። አሁን ደግሞ እንግዲህ እኔ ማለት የምፈልገው ነገር ሳይሆን መስማት ግዴታ አለባችሁ ማለት ነው። እኔ እንደሰማችሁ መጠን ለመጀመሪያ ዙር ጎርተዋለች ያላችሁ ላላችሁበት መልስ የምሰጣችሁ ነገር አብርሃም ጉዳት እንጂ አልጉዳትም። ሲቀጥል ደግሞ እኔ አብርሃም ጻ ልጅ አይደለም ከነፃነት ጋር ሁን ብዬ ስለው አንቺ ጋር መጥቶ ሊሆን የሚችለው ማለት ነው። እንደዛ አይደለም ማገናኘን ነው ያለው ቦታ ያለው አላለ ቦታውን ብቻ ነገር ያለው እንጂ ነው እንዴ አንተ ነው እንደምታስብ ፈጃጅና እንዴ እንደዛ ታረጋላችሁ አልችልም። ይኸውልህ ማለት አሁን በጸባይ እየጠየቅን ነው ያለ ነው። እንስማማና ያለውን ነገር ንገረን። ብር ነው ፈልገው ነው በሌላ መንገድ አንሄድ። ኪያ በፈለጋችሁ መንገድ ትሄዳላችሁ። በፈለጋችሁበት በሌላ መንገድ ሄዳለሁ ምናምን እያልኩ ነው። በፈለጋችሁበት መንገድ ሂዱ። እሺ እንደውም እስቲ የፈለጋችሁ መንገድ ሂዱና አይደለም ሁለታችሁም አይደለም ውጪ አይደለም ነፃነት ተደምራችሁ መታችሁ ሄርሜላ ተገም አብርሃም ተመረሳችሁልም። እሺ ምን ታመጣላችሁ? ይኸውልህ ኪያ እውነትም አንተ አብርሃምን የምትወደው ከሆነ ማለት እንዴት ነው ለሱ ክብር ካለ ወይም አብርሃምን አንቺ ጋር ማድረግ አለብኝ ነው የምወደው ከሆነ አይደለም አንተ ሰው የምትወደው ከሆነ የሚጎዳውን ነገር አታደርግም አይደለም። ከሄርሜላ ጋር እንዲሆን እያገዝከው ነው ያለው ወይ እየደገፍከው ነው ያለው እና እሷ ደግሞ እየጎዳችው ነው ያለችው። ይሄን ነገር ማወቅ አለብህ። አብርሃምን የምወደው ከሆነ ከሚወደው ሰው ጋር አገናኘው። አብርሃምን ከሚወደው ሰው ጋር አገናኘው። አላውቅም እንደምትወጂው እኔ ማውቀው ሄርሜላ እንደምትወጂው እንኳን አንተ አይደለም ሌላ ብዙ ሰው ያውቃል። ያን ነበርማ ሄርሜላ እንደማትወደው ደግሞ ሁሉም ሰው ያውቃል። እሱም ሄርሜላ እንደማይወዳት ማለት ነው። አንተ ያኔ ተጎድታ ሰው ያባበልካት ነበር እንዴ? ያባበልካት ነበር ያይ ነበር አማካ እንግዲህ ከዛ አሁን ጠፋብህ። ሄርሜላ በኋላ ጠፋብህ። አዎ ካንቺ በላይ ደግሞ ምን እንደምትወደው እርግጠኛ ነበርኩኝ። ስንት ብር ሰጠሽ? አላየንም እኮ እኛ። እሷ ከመጣች ጀምሮ እየተበጠበጠ እንጂ ምንም ሰላም ያገኘበት ነገር የለም። ምንም ሰላም አግኝቶ ማያውቅ። ስለዚህ አብርሃምን እኔ ያፈቅረዋለሁ፣ እወደዋለሁ። ይሄን ነገር ደግሞ ሁሉም ሰው ያውቃል። አንተም ታውቃለህ። አውቀህ ነው እያስመሰልክ ያለው። ያ ማለት ያንቺም የአብርሃም ላይፍ ነው አይደለም? እኔን ተወኝ እኮ አይመለከትም። አሳየኝ እኮ ነው አላሳይሽም። እኔ ምን ነገር አድርግሽ አልችልም። ትላንትና ብዙ ነገሮችን አድርጋለሁ። አንተ እያገኘኸው ስለሆነ እኔ ማገናኘት ትችላለህ። አላገናኘሽም። ግልጽ ነገርሽ አንተ ምንድነው እንደዚህ ሴት ልጅ ላይ እንደዚህ ቡርቡር አትፈልግ አይደለም? በይ ምንድነው ችግር የሚያደርግ እንደዚህ ሳይሆን በስተክ እንድታወራት ነው ፈልገው። እየሰማኝ ነው አሁን አብርሃም ያለበት ቦታ አሳየኝ ነው ያለው። እየሰማኝ ነው ያው ካንተ ጋር ራሱ ነው ቀን በቀን መላፋት እኮ መላፋት አይደለም። አንድ ነገር ቀድም መልስ ይችላል እኮ በፈለክ ሪንግ ውስጥ ማውራት ትችላለህ። ከኔ እንገባለን ፋይሱ እንደፈለክ እንገባለን። ግን አሁን አብርሃም ያለበት ቦታ ብቻ እንድትነግረን ነው። እኪ እንደምታፈቅረው ታውቃለህ። ብዙ ነገር ሆናለች ለሱ ብለህ ገባህ አይደል? ታየ መፍቀሩ ዛሬ ታየ ዛሬ ነው ሰው ማለት በጊዜው አንተ የሚገባው አይደል? የሄርሜላ ነገር በጊዜው ይገባል። እሱም በጊዜው ገብቶታል። ኦኬ ታያችሁ ዛሬ ነው እስከሚገባ ግን እኔ ከሩታ ጋር ወለ ከሷ ጋር የትኛው ይሻላል? ምራትሽ ኪያ ማይሆን ነገር አታውራ። እንግዲህ ፈጣሪ ያጣመረው ማንም አይለኝ። ከማን ጋር ያጣመረው? ከሄርሜላ ጋር በቀሩም ደግሞ ሰርግ ስላለ ከስታን ጋር ያጣመረው አባይ ካላችሁ እሱ አይሆንም ብያለሁ። እኔ በህይወት እስካለሁ ድረስ ትበላላችሁ ሰርጉንም እንጂ ከዛ ውጪ አንድ ነገር ምናልባት ላደርግላችሁ የምችለው ነገር እንደኔ አንድ ነገር ታበራችሁ እሺ በለኝና ማለት ነው እኮ ምን እኛ የሚረዳ ነገር ከሆነ እሺ ሰርግ ጥላችሁ የሜላን ያብርሽን ሰርግ ከዛ ውጪም ነገር አደርግላችሁ አልችልም። በቃ ትብብር የጥግ ትብብር ይሄ ነው እናንተ ማድረግላችሁ ነገር ማለት ነው። እና ከዚህ ውጪ ሰዓት ይረብኝ ሰው ልይት ነኝ። አንተ ነው እያወራህ እንዴ? አንተ እያወራህ እንዴ? በቃ እሺ ተው። እያወራህ እንዴ? እያወራህ አይደል? አላወራም ሄዳለሁ። ምን ታመጣለህ? አላወራም ሄዳለሁ። በቃ ሂድ አንተ ሂድ። እኔ በራስ ነገር አድርገዋለሁ።